እግዚአብሔር ያውቃል የልቤን በእውነት ማለት የሁላችንንም ልብ የሚመዝን እግዚአብሔር ነው አይደለም? እግዚአብሔር ያውቃል ለልብ የልቤን። እኔ አየርላንድ ሀገር ኖር ያለው ባለቤቴ አይሪሽ ነው። ልጆቼ የአይሪሽ ዜጎች ናቸው። 3 ህፃናት ልጆች አሉኝ። አንድ ወንድ 2 ሴት ልጆች አሉኝ። 3ቱም ልጆች የተወለዱት ኢትዮጵያ ውስጥ ነው። ሚራክል፣ ሲፈን እና ሌክሲ ይባላሉ። 3ቱም ማለት ነው። እና የማስተምራቸው ኢትዮጵያ ውስጥ ነው። እኔ እስከ ዛሬዋ ቀን ድረስ ዜግነት አልቀየርኩም። አየርላንድ ውስጥ አንድ ሰው አግብቶ ሲገባ ወይም አንድ የአየርላንድ ዜግነት ያለውን ሰው አንድ ሴት ካገባች በ3 ዓመት ውስጥ ዜግነት የመውሰድ መብት አላት። እኔ ግን በዜግነቴ ተደራድሬ አላውቅም። እውነቴን ነው የምነግርህ። ሰዎች ገና ውጭ ሀገር ሲደርሱ የገቡበትን ቀን ካላንደር ላይ መዝግበው ቀኗን ከዛሬ ነገ ደረሰች ብለው ነው ዜግነት የሚቀይሩት። እኔ ዜግነቴን እስከ ዛሬዋ ቀን ድረስ አልቀየርኩም። ሶሻል ሚዲያ ላይ ብዙ ነገር ይባላል። እኔ ውጪ ዜጋ ነኝ ማንንም አይነካኝም ብሎም የለጠፈም አለ ምናምን ያላልኩት ነው። እኔ ሀገሬን የተቀየምኳት እውነቴን ነው የምነግርህ። ጦርነት ቢመጣ አጠገቧ ነኝ። ድርቅ ቢመጣ አጠገቧ ነኝ። ኮረና ቢመጣ አጠገቧ ነኝ። ጥዬ አልሸሸሁም። አየርላንድ ሄጄ አልተሸሸኩም፣ አልኖርኩም። ልንገርህ፣ የፌደራል ፖሊስ የጀግኖች ማዕከል የሚባል አለ። ኮልፌ ላይ ነው የሚገኘው። ስራ ላይ እያሉ አደጋ የደረሰባቸው የፌደራል ፖሊስ አባላት ማለት ነው። ግቢያቸውን ሄጄ በዶዘር መንጥሬ ሳር ተክዬ ችግኝ፣ አትክልት፣ ቃሪያ፣ ጎመን ተክዬላቸው አበባ አስተካክዬ አንዷ ጓደኛዬ ደግሞ 5 ጊደር ሸልማቸው ወተት እንዲጠጡ፣ አንዷ ጓደኛዬ ማአት ኮምፒውተር ሸልማቸው እኔም የምችለውን እረርተናቸው የፌደራል ፖሊስ ተሸላሚ ነኝ። እኔ በረከት በእውነት ነው ምነግርክ። ወደ መከላከያ ስንመጣ ለጦር ኃይሎች ሆስፒታል ማለት ነው 10,000 ማስክ 200 ቴርሞሜትር ከቻይና ገዝቼ ቀጥታ አስገብቼላቸው የጦር ኃይሎችም በብዛት ብዙ ጊዜ ምስጋና ተሰጥቶኛል። እኔ በሀገሬ አምናለሁ ማለት ነገሮች እንዲስተካከሉ። ቅድም ሳውራ ሰምተኛል። እኔ ቢከፋኝ እንደፈለኩ ልናገር፣ እንደፈለኩ ልጩ፣ ከፈለኩም ልሳደብ፣ ከፈለኩም ይክፋኝ አይደለም። ሌላ ሰው ባዕድ ከሌላ ሀገር ከኢትዮጵያ ውጪ ዜግነት ያለው ሰው ዜግነት ስለ ትውልደ ኢትዮጵያውያንን አላልኩም፣ የኢትዮጵያ ደም ያላቸውን አላልኩም። የኢትዮጵያ ደም የሌለባቸው ሰዎች ግን አመራሮችን እንዲሰድቡ እንዲያዋርዱ፣ ስፔሻሊ ጠቅላይ ሚኒስቴራችንን ጨምሮ እንዲያዋርዱ አልፈልግም። ምክንያቱም እኛ ኢትዮጵያውያንን እንደፈለግን እንሰዳደብ፣ እንደፈለግን እንወቃቀስ፣ እንደፈለግን እንባባል። ግን እኔ የምፈልገው እነዚህ ተሰግስገው ያሉ ሌቦችን መንግስት ሊታገሳቸው አይገባም። ጭራሽ ሚዲያ ሁሉ አላቸው እኮ። እግዚአብሔር ምስክሬ ነው። አወንታ በርሲሳ እኮ ማለት ነው የነሱ አፍ እኮ ነው። አንድ ባለስልጣንን መምታት ከፈለገ አወንታ በርሲሳ አለላቸው። ይመጣል፣ ይከፈላል፣ ይናገራል። አንድ ባለሀብትን መምታት ከፈለገ አወንታ በርሲሳ አለላቸው። በጣም ፌር አይደለም። ለምሳሌ እኔን ተደጋግሞ ተነጋግሮ ይናገር። እኔ እኮ ሴት ነኝ፣ የልጆች እናት ነኝ፣ ለፍቶ አዳሪ ነኝ፣ በጥፍሬ አፈር ምቆፍር ሰው ነኝ፣ ዝቅ ብዬ ምኖር ሰው ነኝ፣ ያገኘሁትን ምበላ ሰው ነኝ። በቃ ከዳጋም ዳ ከማንም ጋር እንደማንም ሆኜ ምኖር ሰው ነኝ። እግዚአብሔርን የምፈራ ሰው ነኝ። በድካሜም በብርታቴም እግዚአብሔር ፊት የምወድቅ ሰው ነኝ። እና ዝም ብሎ ተነስቶ እንደፈለገ ሲናገር እንዴት ተው ነውር ነው የሚል ሰው እንዴት የለም? ገባ? ልክ አይደለም የሚል ሰው እንዴት አይመጣም? ኢትዮጵያ ተቀየምኳት፣ አዘንኩባት። ምክንያቱም አገሬ ብዬ ነው የመጣሁት፣ ዜግነቴን ይዤ ነው የመጣሁት፣ ኤክስፓየር ዴት የሚያደርግ ደሜን ይዤ ነው የመጣሁት። ገባ? እኔ ለኢትዮጵያ ማለት ነው እግዚአብሔርን ወጣትነቴን ደሜን ነው የሰጠሁት፣ ላቤን አይደለም። በዚህ ደረጃ ስገፋ ግን አዝናለሁ። ለምንድን ነው የምገፋው? ለምን ማለት ማንንም ሰው ማሰር እንደሚቻል፣ ማንንም ሰው ምንም ማድረግ እንደሚቻል ማሳያቸው እኔ ነኝ። በእኔ ነው የሚያሳዩት። ንጹህ ሰው በማሰር ነው የሚያሳዩት። ፍርድ ቤት እኮ ብዙ ጊዜ አሰናብቶኛል፣ ግን አልተፈታውም። አሁንም እኮ ፍትህ አደባባይ ላይ ቆሜ እንዳልሟገት ማለት ነው። ስንት ነገር ስንት ጥፋት ያጠፉ ሰዎች ስንት ሰው የሰው ደም እንደ ውሃ ያፈሰሱ ፊንቴክ ለ1.6 ቢሊዮን ብር ወሰደ የተባለው ሰውዬ ወንትር ተብሎ እኮ አልተጠራም። እኔን ግን በአንድ ቀን አቃቤ ሕግ አልቀረበችም ብሎ ለፌደራል ፖሊስ መልእክት ሳይልክ በአንድ ቀን ፌደራል ፖሊስ ወንትድ አለኝ። ህጉ እንኳን አይፈቅድለትም እኮ። ከህግ ውጭ እኮ ነው ይህንን ነገር ያደረገው። ፋና ላይ ለቀቀ። እሱ ይኸውልሽ በረከት፣ ይኸውልሽ እንደ ባይዘው እኔ ታውቂያለሽ ቲክታክ ላይ የምትሰሪያቸውን ነገሮች እየገባሁኝ አንዳንድ ጊዜ በጣም ነው የምወድሽ። አንቺ ኦልሬዲ ታውቂያለሽ።
ግን ማየት ያለብሽ ኢትዮጵያ ማለት አንድ ትልቅ ሴትዮ አይደሉም እኮ 130 ሚሊዮን ህዝብ ነው። ይሄ ሁሉ ድህነት፣ ይሄ ሁሉ የትምህርት እጥረት፣ ብዙ ነገር ችግር፣ ሌባውም፣ ወንበዴውም፣ የአሰራር ብልሹነቱም፣ የተወሳሰበ የፖለቲካ ሂደቱ ሁሉ ነገር ተደምሮ ነው ኢትዮጵያን መቀየር፣ መመገብ፣ መስራት፣ ዲቨሎፕ ማድረግ፣ ፖለቲካውን ማሳመር። ይሄ ማለት እኛ ለጀኔሬሽን የምናሳልፈው ትልቅ ስራ ነው። የምትታመም እናት ናት ያለች እና እሷ በጥቅሉ እንዳንቺ ደግሞ እንደው አንቺ ፈጣሪም አቅንቶልሽ መንገድሽን ጠርጎ ነው። ለምን እንደዚህ ባላደራ እንዳደረገሽ አታውቂም። አደራ እኮ ነው። ሰው ከሚበላው እንጀራና ከልፋቱ በስተቀር ምንም የለውም ይላል አይደል እንዴ? መክብብ ላይ እኮ ሰለሞን ያን ሁሉ ሀብት አጋብሶ ሲያበቃ ከምትበላው እንጀራና ከልፋት በስተቀር አንዳች የለም፣ ከኋላ የሚመጣ ይወስደው ከንቱ የከንቱ ከንቱ ከንቱ ነው፣ ንፋስንም እንደመከተል ነው ይላል። ስለዚህ ይሄን ንፋስ መከተል ውስጥ የብዙ ባላደራ ካደረገሽ አመክኖ አለ ማለት ነው። አንቺ አጥፍተሽ ያለሽው ነገር ከህግ አግባብ ውጭ የሰራሽው ነገር ቢኖር እኔና አንቺ እዚህ ተነጋግረን እኔ ለአንቺ ስለማደላ ልሳሳት እችላለሁ። ህግ ግን ይፈርድሻል። የህግ ሂደቱ ስህተት አለበት፣ ችግር አለበት። የመንግስት አደረጃጀት ውስጥ ሌቦች አሉ። 30 ሺህ ጊዜ ማለት ነው የቀረ ሌቦች፣ የተደራጁ ሌቦች አሉ። እኔ ብቻ አይደለሁም ብለው በረከት ብቻ አይደለችም። ክቡር ጠቅላይ ሚኒስትሩ ወጥተው ሌቦች አላችሁ ብለው ፊት ለፊታቸው ነው የሚነግሯቸው። ይሄን የማጥራት ሂደት ደግሞ ከስንዴው አረሙ የበዛበት ሂደት ስለሆነ በሲስተም ይስተካከል። ስናገኝ ደግሞ እንዲገነን ብሎ እንደማሽላ ጭንቅላት ወለላ የወጣውን ደግሞ እንቀንጠብ። ስለዚህ አሁን የሚቀነጠብ ነገር አመላክተሽ ሊሆን ይችላል። ትዕግስትሽን አደንቃለሁ። መጠቀሚያ ያላለመሆን አሁንም መንግስትን ሀገርሽን ፕሮቴክት ለማድረግ የምትሄጅበት መንገድ በዚህ በጣም ስትሬንወስ በሆነ ሂደት ውስጥ ራሱ አይሻለሁ እኮ። አታስነኪም። ሰዎችን እንትና ማለት አልፈለግሽም። ቀጥታ የሆነውን ነገር ብቻ ነው። ስለዚህ አይ ቲንክ ብርሃን የሚበራባቸው ቦታዎች ይኖራሉ ብዬ ተስፋ አደርጋለሁ። በምንችለው መንገድ አንቺ ለህግ መገዛት የሀገር ወዳድነትሽን አታይ። ኦፍኮርስ እንዳንቺ ስትሬስ በሆን እኔ ደግሞ ከናካቴው ልረግሙሉ ይችላለሁ። እግዚአብሔር ይጠብቀኝ። ያው ሰው ከሚችለው በላይ አይፈተንም እና ትላንትና ግን ካየሁት ያው ወደ ፌስቡክ እና ወደ ቲክታክ ፍርድ ቤት ስላመጣው ነገሩ ካየሁት ነገር አንቺ ላይ ተናገርኩና ህሊናዬ ስለማይፈቅድ ከባህሪዬም ውጪ ነው እንደ ፍርድ ገምድል መለስ ብዬ በረከትን እንዲልበላት ብዬ ነው። ቀጥይበት ደግሞ ያለሽውን ይሄንን ህጉን ፈልገሽ ህግ ካጠፋሽ ይቅጣሽ። በቃ እጅሽ የተነካበት ነገር ካለ ምን ችግር አለ? ሌላውንም እንትን ይላል። ካጠፋሽ አንቺ ትታረሚያለሽ። ግን ደግሞ በህግ ልዳኝ ማለት ደግሞ እኔ ከጎንሽ ነኝ እንደ አንድ ወንድም እንደ አንድ ኢትዮጵያዊ። እኔም እኮ የጠየኩት ምን መሰለ፣ ከመጀመሪያም ጀምሮ ስለ ቪአይፒውም ሰምታል እንዴት እንደመጣ እኔ ጋር ማለት ነው። ይኸው ረቢራም አለ። ረቢራ ነው አምጥቶ እኔ መኪና ውስጥ ያደረገው። ህገ ወጥም አይደለም የሚያሳስርም አልነበረም። ግን እኔ እኮ ይል ራሱ ፌደራል ፖሊስ ቪአይፒ ሰጥቶኝ ያውቃል። ራሱ ፌደራል ፖሊስ መከላከያ ሰጥቶኝ ያውቃል። ንግድና ቀጠናዊ ትስስር ልኮልኝ ያውቃል። ባጅም ፓስም ብልጽግና ልኮልኝ ያውቃል። የሚደበቅ የሚዋሽ አይደለም። ግን ተጠቅሜው አላውቅም። የት ልሄድበት፣ የት መስሪያ ቤት ልገባበት፣ የትኛውን ጉዳይ ላስፈጽምበት፣ ምን ላደርግበት፣ የትኛው ባለ ጉዳይ አይደለው፣ መሬት ተራ የለውበት፣ ምን የለውበት። እኔ በማደርገው ነገር በጠቅላላ እውነቴን ነው የምነግርህ። መጥፎ ነገር ማድረግ አልፈልግም። ነገር ግን የሰው ልጅ ነኝና ላጠፋ እችላለሁ። ገባ? ምናልባት እኔ እኮ በረከት እዚች ጋር ተሳስተሻል፣ ጥፋተኛ ነሽ ብባል ማለት ነው የሰራሁት ስራ እኮ መቼም ጥፋት ማቅለያም ቢሆን ይሆነኛል። መቼም እንዳልከሰስ ባያደርገኝም እንደ ማንኛውም ኢትዮጵያ መከሰስ መጠርጠር በቃ ልጠረጠር እችላለሁ። ነገር ግን እኔ ያልኩት ከመጀመሪያው ጀምሮ ህግና ህግ ይዳኘን፣ በህግ ፊት ልዳኝ፣ ካጠፋው ህግ ይጠይቀኝ። በቃ እነዚህ እጃቸውና ጥፍራቸው የረዛዘሙ ሰዎች እኔ ኬዝ ውስጥ አይግቡ፣ ፍርደ ገምድል አይሁኑ። ገባ? ፍርደ ገምድል አይሁኑብኝ። 14 ጊዜ ፍርድ ቤት ቀርቤ 7 ጊዜ ስፈታ አልፈታም ያሉ ሰዎች እጅ እንዴት እግዚአብሔርም አይጣለኝ ድጋሚ እነሱ ሰዎች እጅ። እውነቴን ነው የምነግርህ። ታምሜ እንዳልታከም የከለከሉኝ ሰዎች እጅ እግዚአብሔር ድጋሚ እንዳይጥለኝ እሱን ነው የምፈልገው። ግን ነገሮች ይስተካከላሉ ብዬ ተስፋ አደርጋለሁ። አሁንም እውነቴን ነው የምልህ። ተስፋ ቆርጠሻል ካልከኝ አዎ ተስፋ ቆርጫለሁ። ለምን እኔ በኢትዮጵያ ተስፋ ቆርጬባት አላውቅም ነበር። ግን አሁን ማለት ነው እነዚህ ማፊያ የሚባሉት በመንግስት ውስጥ የተደራጁት ኃይሎች ማለት ነው እየፈረጠሙ መጡ። እንዴት እንደሆነ ያላቅም። ጉልበተኛ እየሆኑ መጡ። የሚገርም ሌሎችን ሰዎች እየደፈጠጡ መጡ። ለምሳሌ ማለት ነው አንድ ነገር ብነግራችሁ፣ ቅድምም ተናግሬዋለሁ። ለኔ ነዳጅ ይሰጣት ብለው የፈረሙ ነዳጁ ይጫንላት ብለው የፈረሙት ሰዎች ደብዳቤውን ልታነቦት ትችላለን እነማን እንደፈረሙ። ፊራ
እነዛ ሰዎች እኮ አልታሰሩም። የፈረሙልኝ የፈቀዱልኝ ሰዎች ቢሮ ውስጥ ቁጭ ብለው እኔ ለምን እከሰሳለሁ? እኔ እኮ ባለማወቅ ራሱ ነዳጁን ሮቶስ ብገለብጥ ተጠያቂ አይደለሁም። በሮቶ መገልበጥ እንደማይቻል ማስረዳት ያለበት የሚሰጠኝ አካል ነው። ነዳጅ ማደያሽን ገንብተሽ እስክጨርሺ አልሰጥሽም ማለት ያለበት ማን ነው? የሰጠኝ አካል ነው። በህጋዊ መንገድ በአግባቡ ማደያ ተከራይ ብሎ የፈቀደልኝ አካል ቢሮ ውስጥ ቁጭ ብሎ ሳይታሰር አልታሰሩም። የፈቀዱልኝ ሰዎች እኮ ቁጭ ብለዋል፣ ቢሮ ውስጥ ናቸው ያሉት። እኔ የተከሰስኩት ግን ምንም ከማላቃቸው ሰዎች ጋር ነው ስሜ ያለው። ለምን አላቅም። ቀጥሎ ደግሞ ዘሀበሻ አይታል የሆነ ደብዳቤ እንዲህ እያለ ሲያነባ አይታችኋል አይደል? እሱ ደብዳቤ የተደበቀ ደብዳቤ አይደለም። አውጣና አንብበው። እሱን ደብዳቤ ደስ ይለኛል በአንዴ ማለት ነው። አያናም እዚህ እያለ አንብበው። የትኛው ነው? የነዳጅ ማራገፊያ ቦታ ይፈቀድልኝ የሚለውን ደብዳቤ አንብበው። ዘሀበሻ ሙሉን ስላላነበበ ቅንጭብ ቅንጭብ አድርጎ በደንብ እንዳይነበብ አድርጎ ስላቀረበ እኔ ላስነብበው ራሴ ነኝ። ከኔ ድርጅት የተጻፈ ነው። ማተም አለው፣ ቀን አለው፣ ቁጥር አለው። ይሄንን ነው አይደለ? እሺ፣ ስክሪንሻት አድርጉት ከፈለጋችሁ። እሺ፣ ላንብበው። እሺ፣ ከላይ ሄዲንግ ሌተሩ በረከት ወርቁ አደራ ይላል። ፋርም ኤንድ አግሮ ኢንዱስትሪ ኢንቨስትመንት ይላል። ቀን 13/02/2018 ይላል። ሪፈረንስ ነምበሩ 033/18 ይላል። ለነዳጅና ኤነርጂ ባለስልጣን አዲስ አበባ። ጉዳዩ የነዳጅ ማራገፊያ ቦታ ስለመጠየቅ ከላይ በርዕሱ ለመግለጽ እንደተሞከረው ድርጅታችን በረከት ወርቁ አደራ እርሻ ኢንቨስትመንት በጋምቤላ ክልል በዲማ ወረዳ እና በጋምቤላ ወረዳ የለማ የገበሬ ማህበር መሬት 220 ሄክታር እና በምንጣሮ ላይ የሚገኝ 520 ሄክታር፣ በአፋር ክልል 1000 ሄክታር፣ በደቡብ ኢትዮጵያ 600 ሄክታር እንዲሁም በኦሮሚያ ክልል አውትስ ግሮወርስን ጨምሮ 920 ሄክታር የእርሻ መሬት እንዳለው ይታወቃል። በመሆኑም በጋምቤላ ክልል ዲማ ወረዳ የራሳችንን የነዳጅ ማጠራቀሚያ ገንብተን እስክናጠናቅቅ ድረስ ለእርሻ ስራ ብቻ የሚሆን የነዳጅ ማጠራቀሚያ ታንከሮች መከራየታችንን እየገለጸን በእናንተ በኩል አስፈላጊው ፍቃድ ድጋፍ እንድታደርጉልን ስንል በአክብሮት እንጠይቃለን። ከሰላምታ ጋር በረከት ወርቁ አደራ ዋና ስራ አስኪያጅ ይላል። ስለዚህ ቅድም ዘሀበሻ ያቀረበው ደብዳቤ ይሄ ደብዳቤ ነው። ምንድነው ስህተቱ? ጥፋቱ ምንድነው? ምን ጥፋት አለው? ቦታ እስከምጨርስ ድረስ ቦታ ተከራይቻለሁና ይፈቀድልኝ አይደለ ብዬ ጠየቅኩት። ይሄ ደብዳቤ እንዲህ የተደበቀ ደብዳቤ አይደለ። ይሄው ህጋዊ ደብዳቤ ነው። ባለስልጣን መስሪያ ቤቱ ፐርሚሽን እንዲሰጠኝ እኮ ነው የጠየቅኩት። ከዛ ፐርሚሽን ሰጠኝ። የሰጠኝ ሰውዬ የት ነው? ቢሮ ውስጥ ቁጭ ብሏል። ማን ነው? ዶክተር ደስታው ነው። ምክንያቱም መደብቀው ነገር ስላልሆነ የፈረመልኝ የፈቀደልኝ ዶክተር ደስታው ነው። ዶክተር ደስታው ደግሞ አልታሰረም፣ ከታሰሩት መካከል አይደለም። ቀጥሎ ደግሞ የመጨረሻውን ፊርማ የፈረመልኝ ምክትል ዋና ዳይሬክተሩ ባህሩ ነው። ባህሩም አልታሰረም፣ ቢሮ ቁጭ ብሎ ነው ያለው። እኔ ግን የተፈሰስኩት ከማን ጋር ነው? ከማላውቃቸው ሰዎች ጋር ነው። አለቀ። አላውቃቸውም። እነዛን ሰዎች ምን እንዳደረጉልኝ ራሱ አላየሁም። ለምን ከነሱ ጋር ክስ ውስጥ እንደገባው ራሱ አላውቅም። ስለዚህ ምን ብላችሁ ፈልጌ ነው በከባድ ሙስና በከባድ እንትን እየተፈለገች ነው ምናምን። እኔ የትኛውን ከባድ ሙስና በልቼ ነው አብልቼ ነው? እሺ ሸጬስ ከሆነ ለማን የሸጥኩት? አብልቼስ ከሆነ ለማን ያበላሁት? ከማን የበላሁት? ግልጽ የሆነ ንግግር እኮ ያስፈልጋል። ገባ? ዝም ብሎ ሾላ በድፍኑ የሆነ ክስ ምን ያደርጋል? ይሄ እኮ ሾላ በድፍኑ እኮ ነው። ግልጽ የሆነ ነገር እኮ የለውም። ዝም ብሎ በቃ ከፈለገ ተከራክራ ፈርድሜም ግጣ ተጋግጣም ቢሆን ቱጣ ብሎ እኮ ሰው አይከሰትም። ገባ? የምሰራው ስራ እኮ ከግምት ይገባል። አንድ ሰው እኮ ጥፋት እንኳን ኖሮበት ለህዝብ ጥቅም ተብሎ እኮ ክስ ይቋረጣል። ጥፋት እንኳን ኖሮበት እኔ ሳላጠፋ ነው። እኔ ንጹህ ሰው ነኝ ብዬ ነው ማምነው። በንጽህና እንቀጥላለሁ። ደግሞ ኢትዮጵያን እኔ አሁንም ቢሆን ሀገሬ ነች ወዳታለሁ። ገባል? አሁንም ሀገሬ ነች ወዳታለሁ። ግን ማንም ሰው እንዲጎዳትም እንዲሰድባትም አልፈልግም ሀገሬን። አሁንም ቢሆን ማለት ነው። ቢሄድም በቃኝ እንኳን ብዬ ወደ አይርላንድም ብመለስ ወደ ሌላ ሀገር ብመለስ ሀገሬ ነች እኮ። ኢትዮጵያዊ መሆኔ እኮ ከላይ ላይ የሚፋቅ ነገር አይደለም። ለዘላለም እስከ መቃብር ድረስ አብሮኝ የሚቀጥል ነገር ነውና ብዙ ነገር ብለናል፣ ብዙ ተነጋግረናል። ኢትዮጵያ ውስጥ ደግሞ የመጨረሻ ልነግራችሁ የምፈልገው ነዳጅ ማደያ ሳይኖር ነዳጅ ማራገፍ የሚል ነገር ዘሀበሻ ስላለ ጥርት እንዲልላችሁ ኢትዮጵያ ውስጥ 1980 ማደያዎች አሉ። ፍቃድ የላቸው ነዳጅ የሚያራግፉ ማደያዎች አሉ። ከነሱ መሃል
320 ማዲያ ክራይ ናቸው። ስለዚህ ማዲያ ተከራይቶ ነዳጅ ማራገብ አይከለከልም፣ ህጉ አይከለክልም።